ምህሩ ምንም ነገር መሆን የለባትም። ከሞተች በጣም ነው የሚደብረው። በጣም ነው የሚደብረን የሚያስጠላን። ድራማውንም አናይም። መጨረሻው እንደዚህ መሆን የለበትም። ምህሩ መሞት የለባትም። ድጋሚ ልጆቹም እነሱን መያዝ የለባቸውም። ወይ ኪራ ወይ ናሆም የሆነ ሰው እነሱን ማግኘት አለበት እያላችሁ ነው። እዛ ጋም ደግሞ እንግዲህ የታሰረው ልጅ እንግዲህ ወይም የታገተው ልጅ መርሲሞ እንግዲህ እናንተ እኔን እንድትለቁኝ አንድ ደግሞ ልክ እንደነሱ ያለ ሰው መጠመድ ወይም መታሰር ያለበት አለ እያለ አንድ ሰው ማጥመድ አለብኝ ከእናንተ ውስጥ ወይም የሚያዝ ሰው አለ እያለ ነበር። ይህንንም ደግሞ እንግዲህ እንዳያችሁት ጽናትን ይዞ ወደዛ ለመጨመር ነው እያሰበ ያለው ማለት ነው። ልጆቹን ኦልሬዲ ጽናትንም እንዲይዟት ማድረግ እንደሚችል ነው እየነገረው የነበረው። ኪራም ደግሞ በጭራሽ በሷ ከመጣ ህይወትህንም ነበር ወይም ህይወትህን ነው ማቃጠልልክ እንዳትቀበር ነው ማደርግ እያለ ነበር ማለት ነው። ኪራ እኮ አንዳንድ ጊዜ ሲናደድ የሚያደርገውን አያውቅምና። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም ብያለሁ። ውድ ቤተሰቦቼ እውነት ለመናገር እንግዲህ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ትንሽ ነገሮች ግራ አጋቢና አወዛጋቢ ናቸው። ሁሉም በየራሱ ፊና ወይም በየራሱ መንገድ ነው እየሄደ ያለውና ይሄ ነገር ደግሞ ነገሮችን ውዝግብግብ እንዲል አድርጎታል ማለት ነው። ሁሉም እዛ ጋ ጆከር የራሱን ነጻነት ለማለት ለማስገኘት ወይም ደግሞ ነጻነቱን ለማወጅ በጣም እየጣረ ነው። ስዊድ እንዳልሞተና ስዊድ በህይወት እንዳለ አውቋል። ይህንንም ነገር ያወቀው እንግዲህ ከመርሲሞ እና ውዶቼ እንግዲህ ጆከርም ራሱን ከወንጀል ለማጥራት ወይንም ደግሞ ካለበት ነገር ለመውጣት እየሞከረ ነው። እዛ ጋም ኪራ ፍቅረኛ ወይንም ደግሞ እንግዲህ ሚስቱ ኪራ ምንም አደጋ እንዳይደርስባት ለመጠበቅ እየሞከረ ነው። ናሆማም ሚስቱንና ልጁን ለማግኘት አሁንም ትልቅ ጥረት ውስጥ ናቸው። ሁሉም በነገራችን ላይ የራሱን ሀሳብና የራሱን እቅድ የራሱን ምኞት ነው እያሳካ ያለው ማለት ነው እና ምህሩዬ በመሀል ግን ምንም ነገር እንደማትሆን ተስፋ አደርጋለሁ ማለት ነው ውዶቼ። ነገሮች ካሰብናቸው በላይ በጣም ከባድ እየሆኑ ነው። መርሲሞ እንደውም ከምህሩና ከህፃኗም ተጨማሪ ሌላ ሰው መታገት እንዳለበት ነው እየተናገረ የነበረውና ብቻ ከባድ ነው። ናሆማም ልጁንና ሚስቱን ያገኛል ብዬ ተስፋ አደርጋለሁ። በነገራችን ላይ ምህሩ ህፃኗን ልጅ ትታት አይደለም የወጣችው፣ ህፃኗን ልጅ ይዛት ነው የወጣችው ማለት ነው። ለዛውም የባሏ ልጅ ለሆነች ሴት መስዋዕት የምትከፍል በጣም ትልቅ ልብ ያላት ንጹህ ልብ ያላት ልጅ ናት ምህሩ ማለት ነው። ስለዚህ ምንም ነገር እንዲደርስባት ምንም ነገር እንድትሆን አንፈልግም ማለት ነው እና ምህሩ ምንም አትሆንም ውዶቼ። በጣም ፈርቻለሁኝ እኔ በእርግጥ ምክንያቱም መድኃኒቷን ስላልወሰደች በጣም ትልቅ ከባድ የልብ ህመምተኛ ስለሆነች ቀላል የሚባል አይደለም፣ በጣም ከባድ ነው እና የነበረችበትን ስቃይ ታውቃላችሁ። ከዛ ነገር አገግም አሁን ላይ በቃ ህይወቷን መኖር ስትጀምር ደግሞ እንደዚህ ተፈጠረ። ብቻ ከባድ ነው። ናሆም ልጁን ለማዳን ሲል ሚስቱንም ድጋሚ እንግዲህ በእነዚህ እንትኖች አጥቷል። ብቻ ግን መጨረሻ ለምን እንደሚሆን አላውቅም። ሁለቱም ልጁን ሚስቱን በእጁ ይገባሉ ብዬ አስባለሁኝ። ከዛም በኋላ ግን ምን እንደሚያደርግ የታወቀ ነው። ናሆማ በጣም ስሜታዊ ነው በነገራችን ላይ ሚስት በጣም ቆንጆ ናት፣ እንደፈለጉ ይጫወቱበታለሁ፣ እንደፈለግኩ አደርጋታለሁ ብሎ ሲለው ቢላዋ ነበር ይዞ መጥቶ መሽኔውን ሊቆርጥለት ማለት ነው። አስባችሁታል? እና እንዴት እንዳሳቀኝ ማለት ነው ናሆማ ማለት ነው። እና እውነት አንዳንድ ጊዜ ስሜታዊነት ያጠቃዋል ማለት ነው። እንዴ የሰው መሽኔ ቆርጦ ወዴት ሊጥለው ነው? ናሆማ እውነት የስራ ይስጥክ ብቻ ማለት ነው። አንድ ጊዜ ሲፈልግ በፌስታል ያፈረዋል ብለው ሲፈልግ ቢላዋ ይዞ መጥቶ ይፎክርበታል ብለው እና በጣም ከባድ ነው። ብቻ ግን የእውነት በጣም ነው ፈታ ያደረገኝ፣ ፈን አድርጎኛል ማለት ነው። እና ወዶቼ ብቻ እስቲ በስሜታዊነት ሳይሆን በማስተዋል ነገሮችን ካላደረጉ በጣም ነገሮች ከባድ እየሆኑ ነው የሚሄዱት። በደንብ ሊጠነቀቁ ይገባል። ምህሩ አትሞትም።